ሰላም ባያቸው እስቲ ፋሚሊዎችን ጠፋሽ ደግሞ አሉ አንዳንዴ ያው ለመናፈቅ ነው ቤተሰቦችሽ ስለምናፍቃቸው በደንብ እናፍቃቸው በየነ ሰላም የሩታ ቤተሰቦች እንዴት ናቸው? እኔ በጣም ደህና ነኝ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበል። ወዳችኋለሁ። አሜን። እንግዲህ እድግዬ ዛሬ ለሆነ ጉዳይ ላማክርሽ ነው የጠራሁሽ። እሺ በሰላም ነው? በሰላም ብቻ ሰላም ነው፣ ግን መቆጣት ምናምን አይሰራም። ሰላም ከሆነ እኔ ድሮም እንደማልቆጣ ታውቂያለሽ። የሰላም ካልሆነ ብቻ ነው መቆጣሽ። አይ ማለት ነገሮችን ትረጅኛለሽ አንቺ በደንብና ያው እንዴት ነው በደንብ መግባባትም መነጋገርም ለማውራትም ካንቺ ጋር በጣም ስለሚቀለኝ ለዛ ነው የጠራሁሽ። ምንድነው መሰለሽ ልጅዬ አሁን ሰሞኑን አንዳንድ ነገሮች ፕሮሰስ ጀምሬ ነበር ለማንም ሳልናገርና ወደ ውጭ ሀገር ለመሄድ ማለት ነው። አረ እሺ አዎ። እና ወደ ውጭ ሀገር ለመሄድ ፕሮሰስ ጀምሬ ነበር። ትንሽ ጠፋ ብያለሁኝም ፋሚሊዎቼም ጋር በዚህ አጋጣሚ ነበርና የጠፋሁትም። እንዲሁም ደግሞ ለእናንተም አልነገርኳችሁም፣ ለማንም አልተናገርኩም ይሄንን ነገር ሳደርግ ማለት ነውና በዚህ 2 ቀን ውስጥ ነገሮች ፊክስ ይሆናሉ። በቃ ነገሮች ይስተካከላሉ፣ ያበቃሉና ማለት ተስተካክለው ቀኑንና ማለት ተስተካክለው ቀኑንና ውሳኔው ምናምን በደንብ እንትን ብለን ከልጄ ጋር ለመሄድ ፕሮሰሱን ጨርሻለሁና ይሄንን ነገር ደግሞ ለሁሉም መናገር አለብኝ ግዴታ። ማለት ለማም ለቤቱ በሙሉ መናገር ስላለብኝ አብረን እንድናወራቸው አንቺም ይሄንን ነገር ተረተሽኝ የኔን ስሜት ተረተሽ አብረን እንድናሳምናቸው እንድታግዢኝ የጠራሁሽ። አረ ቀልሽ በጣም ያምራል። የምሬ ነው እግዚአብሔር እየቀለድኩ አይደለም። እኔ በቃኝ እድጉዬ ማለት በጣም ብዙ ሞከርኩኝ። እኔ እዚህ ሀገር ታውቂያለሽ እኔ ከነገሮች በቃ አርፍ ብዬ ራሴን ላይ በስነ ስርዓት እየኖርኩኝ ያለው ሰው ነኝ። ቀጣይ ነገሮችን በምን አይነት መንገድ ነው ማስተካከል ያለብኝ፣ ቀጣይ እርምጃዬ ምንድነው መሆን ያለበት ብዬ ራሴን በደንብ በማዳምጥበት ሰዓት ማንም እየመጣ እንዲረብሸኝ አልፈልግምና ይሄ ነገር ደግሞ ሊቀረፍልኝ አልቻለም። በጣም ሰዎች እያስጨናነቁኝ ያሉት እንዴት ነው ስትረስ ሆነውብኛል እያስጨነቁኝ ያሉትና ከዚህ ነገር መውጣት እፈልጋለሁ። በቃ እንዴት ነው እቤት ውስጥ ቁጭ ብዬ ቤት አይደለም አንኳኩቶ የመጡት አጠገቤ ባሉት ሰዎች ምናምን በዙሪያ እየመጡ እያስጠሩኝ ብቻ ራሴን የሆነ ጭንቀት ውስጥ እንደገባ ምክንያት እየሆኑብኝ ነውና እኔ ደግሞ ይሄንን ነገር አክሰፕት አድርጌ መቀጠል ከበደኝ። ቻሌንጆችን መጋፈጥ እችላለሁ፣ ምንም አያቅተኝም እኔ ምክንያቱም ከዚህ የባሰ ብዙ ነገሮችን አልፍ ያለውኝና ነገር ግን ለምንድን ነው ኢነርጂን ማቃጠለው እንደዚህ አይነት ሰዎች ላይ? ሰው እንዴት ነው ስትሻሹም ታግለሹም እንጂም ደግሞ በቃ ሳትፈልጊውም ቀርተሽ የራስሽን ህይወት መኖር እንደምትፈልጊ እየተናገርሽ እንኳን ካንቺ ህይወት አንወጣም ብለው ካሉ ከነዛ ሰዎች ጋራ መታገል ለኔ በቃ በጣም ድካም እየሆነብኝ ነውና ኢነርጂን ደግሞ በታሪክ እንደዚህ አይነት ሰው ላይ መጨረስ አልፈልግም። የራሴን ላይፍ መኖር ፈልጋለሁ። እኔ ለልጄ በጣም አስፈልጋለሁ። እኔ ምንሽ አሁን ያወራሽኝ ያለሽው ቀልድ ነው ወይስ? እኔ ቀልድ ቁም ነገር ነው። ምን ማለት ነው? በእንደዚህ አይነት ነገር ቁም ነገር ነው እያወራሁሽ ያለሽው ትኛልሽ? እኔ እኮ እስካሁን እየቀልሽ ነው። አንቺ አንዴ የምትቀልጃቸው ነገሮች ምንም ቀልድ አይደለም። አሁን እኔ ምቀልድበት እየቀለድሽ ነው ብዬ ነው እስካሁንም ዝም ብዬ የሰማሁሽ እንጂ አንቺ የምር የልብሽ ነው ከልብሽ ነው እየተናገርሽ ያለሽ? ምን ማለት ነው? ስሚኝማ አሁን እዛ በጣም ነገሮች አይደለም ሰማሁሽ እኮ ነገሮችን ይኸውልሽ፣ እንደዚህ አይነት ነገር ያደረኩት በጣም አስቤበት እንትን ብዬ ነው። ይኸውልሽ አንቺ አሁን ስታስቢ እንትን ካልሽ አንፃር ነው፣ ውስጥሽ ከተሰማሽ አንፃር፣ ሰላምሽን ከማጣትሽ አንፃር ነው ይሄንን ውሳኔ ላይ ደርሻለሁ ያልሽኝ። እንግዲህ ምንም ነገር ሳልሰማ ጨርሻለሁ፣ 2 ቀን 3 ቀን ነው የቀረኝ እያልሽ ያለሽው ነገር አንቺ ከመሰሚና ከደረሰብሽም አንፃር ነው ይሄልሻልሽው። ይሄን እንደዚህም ልታደርጊ እንደዚህም ልትይ ያስወሰነሽ ያው በሰዎች ሰላምሽን በነሱሽ እንትን ብዛት ነው። ግን እዚህ ጋር ደግሞ ምን አለ ይሄ ገና ደም ይሆነ ልጅ ይሄ ልጅ እኮ ኦሬዲ 3 ወር ወይ 2 ወር ከምናምን ወይ 3 ወር ቢሆነው ገፋ ቢል 3 ወር ቢሆነው ነው ገና እኮ ደም ነው። 3 ወርም አልሞላውም በእርግጠኝነት ቀኑን ራሱ ብቆጥረው
3 ወር አልሞላውም። ይሄ ልጅ እኮ አሁን ስታዩ እንዲህ ፈፍቶ አምሮ ስታዩ በቃ ጠንክሯል አድጓል ብለሽ ሊሆን ይችላል፣ አንቺም ልጅነት ስላለብሽ ማለት ነው። ግን ይሄ ልጅ ደም ነው አይደለም። ከኢትዮጵያ ውጪ የውጪውን አየር ቀርቶ ከዚች ግቢ እንኳን ቢወጣና አንድ ሳምንት ሌላ ቦታ ዞር ብታደርጊው ራሱ ይሄ ልጅ አየሩን አይችለውም። ምክንያቱም ገና ደም ነው፣ አልጠነከረም። ያልጠነከረ ልጅ ነው፣ አንድ ፍርዬ ልጅ ነው። እንዴት ነው አንቺ ሕፃን ልጅ ይዘሽ ከዚህ ከኢትዮጵያ ውጪ ሊሄን ፕሮሰስ ጨርሻለሁ ብሎ ማለት ምን ማለት ነው? አስቢው፣ ምን ማለት ነው? አይደለም እንዴ? እሺ በፊት እንኳን ብታስቢው፣ አሁን ይሄ ሕፃን ልጅ ሳትይዥ ሕፃን ልጅ ሳይኖርብሽ ቢሆን ኦኬ፣ የትኛውም ቦታ ሄደሽ ብትኖሪም ብትሰሪም ምንም ብትይ ትችያለሽ፣ ትቋቋሚያለሽ። ምክንያቱም ብቻሽን ሌጣ ነው። አሁን ግን ሕፃን ልጅ አለ፣ ገና ደም ያልጠነከረ ልጅ አለ። ይዘሽ እንዴት ነው ከኢትዮጵያ እንኳን ከኢትዮጵያ ውጪ ኢትዮጵያ ውስጥ ሆነሽ ራሱ ይሄ ልጅ ገና ያልጠነከረ ደም የሆነ ልጅ የሚታሰብ አይደለም። ከኢትዮጵያ ውጪ ይዤ ሄዳለሁ ማለት ምን ማለት ነው? እንዴት ነው የምታስቢው? አንቺ እኮ አሁን እዚህ ጋር የተሰማሽን ነገር የሆነ በቃ ውስጥሽ ስለተጎዳ ነው። በቃ እየመጡም ሰዎች ከሚያውክ በማየውም በመሰማውም ሰዎች መተው በዙሪያዬ ሰላሜንም ከሚነሱኝ በሚል ነው። አንቺ አንድ ሳይድ ነው ያየሽው ነው አይደል? እዛ ነገሮችን ማለት በደንብ ስቴብል ለማድረግ ይሞክራለሁኝ ማለት አንዳንድ ሰዎችንም ለማውራት ሞክራለሁ እኮ። አንቺ ከምትሰጫቸው ሀሳብ እነሱም ራሳቸው ውስጣቸው ተሰምቷቸው ሊሆን ይችላል። የሆነ አይዲያ ሰጥተውሽ ሊሆን ይችላል። የሆነ ሀሳብ ሰጥተውሽ ሊሆን ይችላል። ምክንያቱም ያንቺን ጭንቀትና ያንቺን መረበሽ በመስማት ያንቺን በቃ ችግር በመረዳት ሊሆን ይችላል። ዋን ሳይድ ነው ያዩት። እኔ ደግሞ ስረዳው አንድ ያንቺን ጭንቀት ብቻ አይደለም ማየት ያለብኝ። የዚህ ሕፃን ልጅ ወጥቶ አየር እዚች ከተማ ውስጥ እንኳን ያለችውን አየር ይሄ ከዚች ግቢ ከዚች ኤሪያ ወጥቶ አያውቅም። አይደለም የሌላን አየር ለማለት እንኳን ለሕፃን ልጅ ለአዋቂ ራሱ ካለበት አየር ካለበት ሀገር ተነስቶ ያለመደውን አየር ራሱ ለማመድ ብሎ ቢል ከስንት አንዱ ነው ምንም ማይለው። ብዙዎቻችን ያለመድነው አየር ያለመድነው ሀገር ስንሄድ የሚታመሙ አሉ፣ አየሩ ማይስማማቸው የሚጋጭባቸው አሉ። ትልቅ ሰው እንኳን ማለት ነው አይደለም ይሄ 3 ወር ያልሞላው ደም የሆነ ልጅ ራሱ ማለት ነው። እንዴት ነው የምታስቢው? ያ ሰው እኮ በቃ እሺ ሀሳብሽ ጥሩ ነው ይደገፋል ብሎ ምናልባት ከጀርባ የደገፈሽ ሰው ሊኖር ይችላል አይደለም። እኔ ደግሞ አልስማማሽም። ለምን መሰለሽ? ስሚ፣ ለምን መሰለሽ? ይሄ ሕፃን ልጅ አየሩን አይችልም። እሺ አይደለም አይደል? አሁን እኔ እዚህ እስቲ አስቢው፣ ልጁን እንኳን አስቢው እስቲ። እኔ እዚህ ትቼው ደግሞ መሄድ አልችልም። እርግጥ ከአንቺ ደግሞ መለየት አይችልም። ይሄ ልጅ የእናቱን ጡት መሄድ አልችልም። ሲጀመር እኔ እናቱን ጡት ቢያንስ ማለት ቢያንስ እንደ ሳይንሱ 2 ዓመት በቀላሉ ማለት 2 ዓመት መጥባት አለበት ነው የሚለው። አንቺ ገና 3 ወር ያልሞላው ልጅ ጥዬ ልሄድ ብትይም አይሆንም። አይሆንም። ጥዬውም አልሄድም። ሲጀመር ጥዬው እኔ እናቴ ለኔ ከኔ በላይ ናት። ለልጄ መሆን የምትችለው አውቃለሁ። ግን ደግሞ እንደዛ ማድረግ አልችልም ማለት እሱ ልክ ነሽ እኮ ግን ከኔ ጋር ካልሆነ የግድ ከአባቱ ጋር ነው የሚሆነው። ከሱ ጋር ደግሞ በእንደዚህ አይነት ሁኔታ ውስጥ በፍጹም እንዲሆን አልፈቅድም። ምክንያቱም ሞር ልጅሽ የምትጠቅሚው አንቺ ነሽ። ምክንያቱም ጡቱም ያለው አንቺ ጋር ነው ነገር አለ እና እኔ ደግሞ በፍጹም ይሄን ማድረግ አልችልም። ልጄን በታሪክ ከኔ በፍጹም በምንም አይነት የፈለገ ነገር ይመጣል እንጂ ከኔ የሚለይበት ምንም አይነት ልጅ ደግሞ እኮ ከእናቱ ተለይቶ አያድግም። ስለዚህ እንዴት ነው አንቺ ይሄንን ራሱን እንጃ እኔ ሐሳብ ብዙ ሰዎች ታዲያ ህይወቴ እንዳገት እያደረጉብኝ ነው። ሰው እኮ እኔ እንዴት ነው እኔ እኮ አውቃለሁ እረዳሻለሁ። አንቺ ማለት ይሄንን ነገር አትቀበይኝም አንቺም ለምን እንደሆነ አንቺ በእንደዚህ አይነት አጋጣሚ አክሰፕት ካላደረግሽኝ እነሱ ሊቀበሉ ለምን እንደሆነ ታውቂያለሽ። እኔ ያልሽ በአንድ ሳይድ አይደለም ማየው፣ በሁለት ሳይድ ነው ማየው። እንዴት ነው ማየው መሰለሽ? አውቃለሁ አንቺ ችግርሽ በቃ ሰዎች እየመጡ በሚያውኩሽ በመሰሚው በምታዩ ነገር በቃ ተረጋግተሽ ልኑር ስትይ ደግሞ ሰዎች እየመጡ በሚነግሩሽ ቃላቶች በሚሰጡሽ ሀሳብ በሚሆነው ነገር ሁሉ ልትታወቂ ትችያለሽ። ሰው ነሽና አውቃለሁ። ወዲያው ነው የሚሰማሽ። እሱን እረዳሻለሁ። ግን ደግሞ ካንቺ በላይ ደግሞ ይሄ ሕፃን ልጅ የለፋሽለት የደከምሽለት 9 ወር ተሸክመሽ ስትወልጂ በምጥ ሰዓት ያ ሁሉ መከራ አይተሽ ከወለሽው በኋላ ደግሞ ምን ያህል እየሳሳሽ እያሳደግሽው እንደሆነ አውቃለሁ፣ እያየው ነው። ይሄ ልጅ ደግሞ ከዚህ ዘሽው ሄደሽ ወዳልሽበት ሀገር ደግሞ ስትሄጂ አየሩ ተጋጭቶበት ቢታመምብሽ
ስንት መከራ አለ ከፊት ለፊትሽ ያለው ነው። ደግሞ በልጅሽ ደግሞ ህመም የተነሳ ልጅሽ ደግሞ ቢታመምብሽ እዛ ጋር ደግሞ ትልቅ ፈተና ነው። የልጅ ህመም ቀላል አይደለም፣ አይተነዋል። እኛ የልጅ ህመም አይተነዋል። ከዚህ ደግሞ ተነስተሽ እዛ ጋር ልጅሽ ሲታመም ምን ሲል የበለጠ በልጅሽ ህመም ደግሞ ብዙ ፈተና ሊገጥምሽ ይችላል። እና ቆም ብለሽ እስቲ አስቢው። እየተቆጣውሽም አይደለም እየመከርኩሽ ነው። አውቃለሁ ችግርሽን እረዳለሁ። ሞር ደግሞ የልጁን ደግሞ ሁኔታ ያሳስበኛል። ለምን ህጻን ልጅ ነው። ህጻን ልጅ ደግሞ እኛም እግዚአብሔር ይመስገን አሳድገናል። ምን ያህል እዚቹ ሀገራችን እንኳን ሆነን ልጅ ሲታመም ስንት አይነት ነገር እንዳለ እናውቃለን። የልጅ ህመም አዋቂ አይደለም። እዚህ ጋር ነው የሚያመኝ፣ እንዲያረጋኛል፣ እንዲሆኛል፣ ይሄ ነው እንዲያርጉኝ አንሱጣሉኝ ማለት አይችልም። ህጻን ልጅ ህመሙን በምንድን ነው የሚገልጸው? በለቅሶ ብቻ ነው። ያ ልጅ ደግሞ ታሞ ህመሙን በሚገልጽ ሰዓት ሲያለቅስ ብትሰቃየው አንቺ ነሽ። ቤተሰብ በሌለበት ማንም በሌለበት ርቀሽ ሄደሽ ብቻሽን እንዴት ነው የምትሆኝ? በጣም የሚከብድ ነገር ነው። ይሄንን ከግንዛቤ ውስጥ አስገቢው። እስቲ ቆም ብለሽ አስቢው። አንቺ በእርግጥ ተሰምቶሻል፣ ተከፍተሻል። የሆነ ነገር ከጠምሽ በላይ አሁን እኮ እግዚአብሔር ይመስገን ማለት ከምትሰሚያቸው ነገሮች እኮ ነው። ኖ አይ አሁን እኔ ያለሁበት ሁኔታ እኔ እኮ በጣም መልካም ጥሩ ሁኔታ ላይ ነው ያለሁት። ግን ደግሞ ከዚህ በኋላ ከህይወቴ ምንም መውጣት የማይፈልጉ ሰዎች አሉና ተቀለሽ ነገንም ድጋሚ ለማበላሸት ምናምን የሚፈልጉ ሰዎች አሉ። አሁን ባለሁበት ሁኔታ እኔ ሰላም ነኝ፣ ፈጣሪ ይመስገን። ምንም አይነት ችግር ቢመጣ እንደማልፈው አውቃለሁኝ። እኔ በዚህ ሁኔታ ውስጥ እውነቱን ስነግርሽ እኔ መቀጠል አልፈልግም። አቅሜንም ሙሉ ጉልበቴንም ካሁን በኋላ ያለኝ ይሄ ኢነርጂን በቃ ስራ ላይና የራሴ ላይፍ ላይ ልጄ ላይ በቃ ህይወቴ ላይ ነው መቀጠል የምፈልገውና ሁሉንም ፕሮሰስ ጨርሻለሁ። ድግዬ እኔ አሁን እነሱን እንድናሳምናቸው ነው። እኔ ልንገርሽ ልሽርታይ ሁሉንም ነገር ጨርሻለሁ። በዚህ ነገር አትቀየመኝም፣ አታስቀይሚኝም። እንደዚህ የሚባል ነገር የለም። አንቺ እስቲ አስቢው። አባዬ አታሳዝንሽም? አልሰማችም? ብትሰማው ምን ትላለች? አታሳዝንሽም? እንደገና ደግሞ ይሄ ደም የሆነ ልጅ እኮ እያልኩሽ ነው፣ ደጋገምኩልሽ። ደም የሆነ 3 ወር ያልሞላው ልጅ ይዘሽ ሰው ሀገር ሊሄድ ማለት ምን ማለት ነው? እዛ ቢያመውስ ያለመደው አየር ሄዶ ቢታመምስ ማን አለ? ከጎንሽ ሰው የለም። ምን የለ ያለ ነው። እኛ እዚህ ነን። ማንንም አታውቂበት ሀገር እዛ ተሻግረሽ ሄደሽ ከኢትዮጵያ ውጪ ወጥተሽ አይደለም ግዴታ ነው አመመብኝ ብለሽ ብትይ ሮጥ ብለን ማንደርስበት ሀገር ሄደሽ ምን ማለት ነው? እኔ በዚህ አይነት ነገር አታስገድኝ ኑሩታዬ። እኔ ማስገድድ ምናምን እኮ አይደለም። ይኸውልሽማ ልንገርሽ፣ ይሄ ነገር ልንገርሽ፣ ስለ ህፃኑ አስቢ፣ ላባዬ አስቢ። እሷ በሰማ ምን ትላለች? ከሷ በላይ ደግሞ ይሄ ደም የሆነ ልጅ ምንም የማያውቅ ልጅ ቢያማው አመመኝ ብሎ እንዲሆንኩ ብሎ የማይናገር ልጅ ከሀገር ውጪ ይዤ ወጥቼ ልኑር በቃ ብለሽ የምትይበት ነገር እኔ አያስማማኝም። አይደለም እኔ እድጉዬ በቃ ውጪ መሄድ አለብኝ ግዴታ ውጪ እኔ መውጣት አለብኝ ከዚህ ሀገር ልጄን ይዤ መሄድ አለብኝ። እውነት በቃ እኔ እዚህ ልተው አልችልም። አንደኛ በቃ ምንም አልሆንም፣ ችግር የለውም። እኔ ከዚህ በላይ ምንም ሊመጣብኝ አይችልም። እንደ ሰው ልጅ እኮ ማለት በጣም ብዙ ነገሮችን ሊያሳልፍ ይችላል። እኔ ደግሞ በዚህ እድሜ ብዙ ነገሮችን አሳልፌያለሁ። ስለዚህ ምንም አይከብደኝም። እኔ አታስቢ ቦራ አይደለም እውነቴን ነው፣ አይከብደኝም። አይደለም ልንገርሽ፣ እኔ አታስቀይሚ ኑሩታዬ፣ እውነቴን ነው የምልሽ። ነገርሽ አሁን ደጋግሜ ነገርኩሽ። አይከብደኝም ነው እድግዬ፣ አይከብደኝም። ለምን መሰለሽ ስሚኝ አሁን ይኸውልሽ እኔ አእምሮዬን የሚያጨናንቀኝ ነገር አይኖርም። እዛ ብዙ ነገሮችን አመቻችቼ ነው ልሄድ ያሰብኩትኝ። ገባሽ? እዛ በቃ ችግር የለውም። እኔ የፈለኩትን ስራዬን እየሰራሁኝ የጀመርኩትንም ትምህርቴን ኦንላይን እየቀጠልኩኝ በቃ ኖርማል ነው መሄድ አለብኝ። እዚህ እኔ መቀመጥ አልፈልግም። እኔ በጣም ጭንቀት ማበል አለብኝ። ልንገርሽ፣ እኔ እኮ እረዳሻለሁ። ሳልረዳሽ እንዴት ብዬሽ ነው እግዚአብሔር። እኔ እኮ ሳልረዳሽ ቀርቼ አይደለም፣ እረዳሻለሁ። ይኸውልሽ አታናጂ። እኔ እውነት ስቆጣሽም እንዳትቀየሚ ነግሬሻለሁ፣ እረዳሻለሁ። ግን ምንድነው ያልኩሽ? አሁንም እየደጋገምኩ ነው የምነግርሽ። ይሄ ደም የሆነ ልጅ 3 ወር ያልሞላው ልጅ ይዤ ከሀገር ውጪ ልውጣ ብለሽ ብትይ